አረ ምን ጉድ ነው! አረ ምን ጉድ ነው! ቤተሰቦቼ ያ ሁሉ ነገር ድራማ ነው ብሎ እውነቱን ተናግሯል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ ዛሬ እጅግ በጣም ያስደነገጠኝ እና ያስገረመኝ ቪዲዮ ነው። ትላንትና እንግዲህ ቦቼ ማታ ላይቭ ላይ በጣም በሚያስደነግጥ ሁኔታ ድራማ እንደነበረ እና የእውነት ፍቅረኛው እንዳልነበረች ሲናገር ነበረ። ይሄ ደግሞ እጅግ በጣም በቃ እኔ የእውነት ልቤ ነው የተሰበረው። እጅግ በጣም ያሳዝናል። ለማንኛውም እውነታውን የተናገረውን ከሱ አንደበት ላሰማችሁ። ጀማል ምንም ነገር የለም። ፍቅረኛ ማቾች አልነበርንም፣ አይደለንም፣ አልነበርንም። ይኸው ማምላክን ማልዋሻችሁ ሀቅ ይሄ ነው። በቃ እግዚአብሔርም ካርካት ለምትሉኝ ሰዎች ይህ ሹጣም አንተ እኔ ለፈልፋለሁ እሱ የሚወት አድርጎ ነው እንዲህ የሚያወራኝ። የፈጠን አድርጌህ ነበር። ለምን የሚወት አረከኝ እንዴ? ቆይ እውነቱን ልንገራቸው ብዬ ነው። እንዴ እስከመቼ ይወሻል? ምን ብለው ነው እንዴ? ነው እንዴት እውነቱን መናገር ምን አይነት ነገር ነው? እና ሙክታስ ማርያምን ያራዳ ልጆች ከሆናችሁ ማለት ነው በቃ ህይወቷን አትበጥጡት። እሺ አሁን ተዋት፣ በቃ ሰላም ነው ነገሩ። እሺ ነው ሙክታር። እንግዲህ ቤተሰብ እንደሰማችሁት ነው። እጅግ በሚያሳዝን ሁኔታ ቦቼ እስከ ዛሬ የነበረ ነገር ድራማ ነው፣ ምንም ነገር መሀላችን ላይ የለም፣ እስከ መቼ ተመልካቾች ይዋሻሉ ብሎ ተናግሯል። ይሄ እጅግ በጣም የሚያሳዝን ነገር ነው። እንደ ሴት ግምጃዬ አሳዝናኛለች እውነት ለመናገር ምክንያቱም ታውቃላችሁ ግምጃዬ ሚዲያ ላይ ምን ያክል ስትሰደብ እንደነበረ ኢቭን ባለፈው ጆከር አስገብቷት እንኳን ምን ሲላት እንደነበረ ሁላችንም የምናውቀው ነገር ነው። ገባችሁ? ሶ ለወንድ ብላ መታ ከለሱ ብላ እንደዚህ ሁና ምናምን በጣም ብዙ ስም ሲሰጣት ነበረ፣ እጅግ በጣም ማለት ነው። እና ለሱ ብላ እንደመጣች ነው እኛ የምናውቀው። ግን ዛሬ በዚህ ሁኔታ ወጥቶ ድራማ ነበረ መሀላችን ምንም ነገር የለም ብሎ መናገሩ የእውነት በጣም ልብ ይሰብራልም። ቦቼ በፍጹም እኔ ይሄንን ካንተ አልጠብቅም። የእውነት አሁንም ክፉ ነገር ከመነጋገር ነገሮችን ብታስተካክሉ መልካም ነው። ጊዜ አላችሁ። ቦቼ ፕሊስ፣ ግምጃዬ ምንም አይነት ነገር በሷ በኩል እየተናገረች አይደለም። ምንም አይነት ነገር ስለምንም እያወራች አይደለም። ኢንጆይ ያደረገች ነው። ቪዲዮ ትሰራለች፣ ላይቫን ትገባለች ምናምን። አንተ ግን ብዙ ጊዜ ላይቮችህ ላይ የሆነ ነገር ትናገራለህ እና ይሄ ደግሞ ልክ አይደለም። ምንም ቢሆን አብራችሁ ጥሩም መጥፎም ጊዜ አሳልፋችኋል። ሶ የእውነት አይዶኖ እንደ ሴት ልጅ አሳዝናኛለች። ምክንያቱም የእሷን ስሜት አናቆምኛ። ብዙ ጊዜ እኛ ሴቶች ወንዶች ሲቀርቡን የእውነት የወደዱን የእውነት ፍቅር ያላቸው ምናምን መስሉን እንሸወዳለን። ሶ የሰውን ልብ ማወቅ ከባድ ነው። በእርግጥ ግን የእውነት ግምጃዬ አሳዝናኛለች በጣም። ምክንያቱም እሷ ምን ሊሰማት እንደሚችል በእሷ በኩል አናቅም። ገባችሁ? ሚዲያ ላይ እንደዛ ሲሆኑ የነበሩ ልጆች ናቸው። እኛ ኢቭን ሽማግሌ እንደሚላክ ሽማግሌ ካልተላከ ምንም ነገር ከሱ ጋር እንደማታደርግ ላይክ ምንም አይነት ነገር እንደማይኖራቸው ኢቭን ለብቻ ተከራይተው እሷም ለብቻ እሱም ለብቻ የሚኖሩት ምንም ነገር ከሽምግልና በፊት አብሮ መኖርም ምንም ነገር መደረግ ስለሌለበት ነው። ሶ ይሄ ደግሞ ግምጃዬ እንደ ሴት ልክ ናት፣ ክብሯን መጠበቅ አለባት። ማንኛውም ሰው አንድን ሴት ለትዳር ሲፈልጋት ቅድሚያ ሽማግሌ መላክ አለበት ብዬ አምናለሁ። ይሄ ደግሞ ባህላችን ነው። ስለዚህ ይሄ ነገር መስተካከል ነበረበት። ዛሬ ግን እንደዛ ሞዳት ፍቅረኛ አይናት ሞዳት ልጅ ናት ምናምን ብዙ ነገር ስትለን ነበር ቦቼ። በዛ ፍክ ደግሞ ዛሬ መተክ ምንም ነገር የለንም ድራማ ነው ስትል አያስኬድም። ገባክ? ምክንያቱም ግምጃ ሴት ናት፣ እንደ ሴት ደግሞ ታሳዝናለች። የሚሰማት ስሜት ይኖራል። እስከ ዛሬ ድረስ ስላንተ ምንም አይነት ነገር ወጥታ
አውርታ አታውቅም። ምንም አይነት ነገር ኢቭን ስላንተ ሲጻፍ እንኳን ምንም አትመልስም። ጆከር እንኳን ሲጠይቃት አልተጣላንም አብረን ነን ነው ያለችው። እና እኛ የምናውቀው ወዳጆቻችሁ የሚያውቁት አብራችሁ እንደሆናችሁ ፍቅረኛ ማቾች እንደሆናችሁ እንጂ እያስመሰላችሁና ድራማ እንደሆነ ማናችንም አናቅም። ሶ በዚህ መልኩ ድራማ ነው። እሷ አሁን ደስተኛ ሁና ከሌላ ሰው ጋራ ጥሩ ጥሩ ቪዲዮ እየሰራች ነው። ላይፍ ትገባለች፣ ደስተኛ ናት። ይሄ በሆነበት ሰዓት ላይ ወጥቶ ድራማ ነበረ እያስመሰልን ነው ምንም ነገር የለንም ብሎ ወጥቶ መናገሩ ፌር ነው ብዬ አላሰብም። ገባችሁ? ሴትና ወንድ ልባችን በፍጹም የተለያየ ነው። እንደ ሴት በጣም ልታዝን ትችላለች። ምክንያቱም ተስፋ አድርጋ ነገ አብሬው እኖራለሁ፣ ነገ አብሬው ብዙ ስራ እሰራለሁኝ ብላ ብዙ ነገር ተስፋ አድርጋ ኢቨን ፋሚሊዎቿ ናቸው እንድትገባ በጣም ሰፖርትና ፑሽ ሲያደርጓት የነበረው። ሶ ይሄ በሆነበት ሁኔታ ላንተ ብላ ይሄን ሁሉ መስዋዕት ለከፈለች ሴት ወቶ እንደዚህ ቢሆኑ እንኳን በቃ ላሽ የሚባል ነገር አለ አይደል? እንደ ወንድ ልጅ በቃ ይመቻት፣ ሄደችበት ያለው መንገድ ይመቻት ምናምን ብለክ በቃ ላሽ ማለት ነበረብክ እንደ ወንድ ማለት ነው። ምንም አይነት ነገር ድራማም ይሁን ምንም ገባ። ግን ደግሞ በዚህ ልክ ወተክ መናገሩ እኔ ፌር ነው ብዬ አላስብም። ግምጃዬ እኔ ቆንጆ፣ አንቺ ሴት ነሽ፣ ቆንጆ ነሽ፣ ወጣት ገና ልጅ ነሽ፣ ብዙ ነገር ብዙ ፊውቸር ያለች ሴት ነሽ እና ከተቻለ አሁንም ቢሆን ለማስተካከል ሞክሩ፣ ለመታረቅ ሞክሩ። እኛ አሁንም ብትታረቁና አብራችሁ ብትመጡ በጣም ደስ ይለናል። በዙሪያቸው ያላችሁ ሰዎች ሁለቱን ለማስታረቅ ሞክሩ። ካልሆነ ደግሞ በግድ ይሁን የሚባል ነገር የለም። ስለዚህ ነገሮች ተስተካክለው አብራችሁ ብትመጡና አብራችሁ ብትሆኑ እጅግ በጣም ደስ ይለናል። ካልሆነ ደግሞ አንቺ የኔ ቆንጆ ጀግና፣ በጣም ጠንካራ፣ ለሁላችንም ምሳሌ መሆን የምትችል ሴት ነሽ እና እንዳይሰማሽ፣ ልብሽ እንዳይሰበር፣ እንዳይከፋሽ ምንም አይነት ነገር ወጥተሽ ክፉ ነገር ሚዲያ ላይ እንዳትናገሪ። ሁሌም ከጎንሽ ነን። የግምጃዬ ፋሚሊ ደግሞ እናንተ የታወቀ ነው፣ ትለያላችሁ። በገባችበት ቦታ እየገባችሁ ፍቅር ስጧት፣ ሰፖርት እናደርጋታለን። ማድረግ ያለብንም በሙሉ ለግምጃዬ ተባብረን እናደርግላታለን። ከጎኗ እንደሆንን ማሳየት አለብን። እኔ በበኩሌ የምትጠይቁኝን ምንም አይነት ነገር ለግምጃዬ ለማድረግ ዝግጁ ነኝ። ሰፖርት ማድረግ ባለብን መልኩ ሰፖርት እናደርጋታለን። ምክንያቱም ሴት ልጅ ናት። እንደ ሴት ልጅ ከጎኗ ልንሆን ይገባል። ታውቃላችሁ ኢትዮጵያ አሁን ትንሽ ኑሮ ውድ ነው ምናምን ይሄን እናደርግላት ካላችሁ እኔ ምንም አይነት ነገር ለማድረግ ከእናንተ ጋራ በጣም ዝግጁ ነኝ። ምንም አይነት ነገር ኮሜንት ሴክሽን ላይ አስቀምጡልኝ፣ ጠይቁኝ፣ ከጎናችሁ ነኝ። ፍቅር እንስጣት፣ እናክብራት፣ እንውደዳት። ከተቻለ ደግሞ እናስታርቃቸው። አመሰግናለሁ።